ቻለ ይቅርታ። መምጣትም አልነበረብኝም፣ ስራ ማገዝ አልነበረብኝም፣ ማበላሸትም አልነበረብኝም። ይቅርታ በቃሽ። ነይ። የት ነው የምትሄጂው? ነይ። በእሱን አቁመሽ ትሄጃለሽ አይደለም? ዛሬ እንግዲህ ጨረቃዎች መጥተዋል ማለት ነው። በራሳቸው ቤትም እንዲሁም ደግሞ በነጽ ቤትም አሪፍ ቪዲዮ ተለቋል ማለት ነው። እጅግ በጣም ደስ የሚል እንግዲህ ነጽ ያው ባለፈው የሰርግ ስነ ስርዓቷን ፈጽማ ነበር እና ዛሬ ደግሞ ስጦታ ይዘውላት መጥተው ደስ የሚል ጊዜ አሳልፏል ማለት ነው። እነ ቡራ፣ እነ ፍፄ፣ እነ ዊና፣ እነ ማርክ፣ እነ ቤኪ፣ ማርቆስ እንዲሁም ደግሞ ኤፍሬም ማለት ነው ወንድሟና በጣም በጣም የሚገርምና ደስ የሚል ጊዜ ነው ያሳለፉት እውነት ለመናገር በጣም በነጽ ቤት ማለት ነው። እና የተንቢም አለሽ ማለት ነው። ሲቀጥል ደግሞ ዛሬ ሀይሚዬ ማለት ነው እና ቡራና መላኩ ጉድ አድርገዋታል ማለት ነው። በጣም 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 እንዴት ነው ከባድ ፕራንክ አድርገዋታል። ቡራ እንግዲህ ብድሩን ቻለው፣ ሀይሚ ደግሞ ከነካሃት ማለት ነው አትለቅህምና ብድሩን እንግዲህ እያሰብክበት ማለት ነው እና ዛሬ ማለት ነው እና የመጨረሻ ነው ሁለቱ ያጨለሏት ማለት ነው። እና ወራ እንግዲህ ለመላኩ ሁሉን ነገር ነገረና ሁሉንም ነገር አስተናበረና እሱ ትንሽ ተደብቆ ቆየ ማለት ነው። ከዛ ትንሽ ቆይቶ ሲደወልለት መጣ ማለት ነው። እና ወይኔ ወይኔ ከቤት ለምን መጣሽ ነው እንግዲህ ማለት ነው። እና መላኩን ታውቁታላችሁ እንግዲህ በሚቀጥለው እሁድ ሰርጉ ነውና መልካም ጋብቻ እንዲሆንልህ ምኞቴ ነው ማለት ነውና የተባረከ ይሁንልህ ጋብቻው ማለት ነው። በዚያው አጋጣሚ ሀይሚዬ ተጠርታለች ማለት ነው። ከሰርጉ በፊትም የዝግጅቱ ጊዜ እንድትመሽ ተብላለች። ከዛ በፊት ግን በጣም በሚያስጨንቅ ፕራንክ ነው መላኩ ፕራንክ ያረጋትና በጣም ማለት ነው። እና ለመጀመሪያ ጊዜ ነው ቡራ ቻናል ላይ ስመጣ ብሎ ነበር። ሀይሚ ለመጀመሪያ ጊዜ ነው እንግዲህ የተዋወቀችው በአካል ማለት ነው። እና መላኩን ማለት ነው። እና በጣም ነው የምትፈረው ብሎ ነበር ብሩክም ዛሬም ተናግሯንና አዎ ባለፈው ራሱ እፈራለሁ ምናምን እያለች ነበር። እና ሀብትሽ ጋር ግን ያው ይግባባሉ ስለሚገናኙ ብዙ ጊዜም ማለት ነው። አንድ ሰው እኮ ሳታገኙ ስትቀሩ ነው እንጂ በአካል ከተገናኛችሁ በኋላ ትግባባላችሁ ምን ትላላችሁ። አሁን ዛሬ እንግዲህ ያው በፕራንክ ምክንያት ተዋውቀዋል ማለት ነው። እና ፍርሃቱ ሁላ ይለቃታል ብዬ አስባለሁ ሀይሚ ማለት ነው። እና ይኸው ግን ከማክበር አንጻር ነው። ትልቅ ሰው ያኔ ይከበራል፣ በዚያ ልክ ደግሞ ይፈራል ማለት ነው። እና ብቻ ማለት ነው። በስመአብ እኔ የሌለውበት ቤት እኔ ታላቅ ወንድም ነኝ። እንዴት ለምን መጣሽ? ከቤት መምጣት አልነበረብሽም። ቡራ እኮ ጠርቶ ነው የመጣው ትላለች። ኧረ እሱ አልጠራዋትም ብሎኛል። እንዴት እንደዚህ ታደርጊያለሽ? መምጣት አልነበረብሽም። ጭራሽ መተሽ ቤት ምግብ ሰርተሻል። በጣም በጣም ነው እኮ በቃ እንዴት ነው ምናምን ብለው እንግዲህ ምግብሽ ሁሉ አይጣፍጥም ምናምን ተቃጥሏል፣ ጎርንቷል። ኧረ በሳቅ ኧረ በሳቅ ኧረ በሳቅ። በነገራችን ላይ ማለት መላኩ በጣም ጎበዝ ነው ፕራንክ ሲያደርግና የምር አይ ቲንክ ለመጀመሪያ ጊዜ ይመስለኛል። ለምን ብሩክ ቻናል ላይ አላየሁትም፣ እንዲሁም ደግሞ ሀብት ቻናል ላይ አላየሁትም። እና በጣም ነውና በቃ ማለት የተወሰነ ሰዓት ቢሆነ ብቻውን አስጨንቋታል የመጨረሻ ማለት ነው። እና በቃ እንዲሁም አትመችኝም ብሎ አረፍ አላለም። አትመችኝም ሀይሚ። ከዛ በቃ ቡራም ሲመጣ እንዴ እኔ ያልጠራሁሽ ማን እኔ ነኝ ብዬሻለሁ እኔ ብሩክ ብሎ ማለት ነው። እና ድርቅ አለባት ማለት ነው። ከዚያ በቃ በጣም ይቅርታ ብላ ጥላቸው ስትር ነይ ንቀሽነ ነው ወይ ነው የምትሄጂ ደግሞ አላሉ። ኧረ ዛሬ ሀይሚ የምር የውን በትዕግስት ነው ያናገረቻቸው። የምር ይቅርታ በመጠየቅ በቃ አጥፍቻለሁ ይቅርታ። እኔ ግን ከብሩ ጋር በጣም ስለተግባባን የግድ መጠራት የለብኝም እሙሽዬም ነይ ስላለችኝ ነው ይሄ መጣው። ካጠፋው በጣም ይቅርታ ነው ያለችው። እና ከዛ በቃ መጨረሻ ላይ ተናዳ ለሰር ስትል መለሷት ማለት ነው። እና አውርተው ከጨረሱ በኋላ ካሜራው ከወጣ በኋላ በቃ ሂጅ ፈቅደንልሻል አላሉ። ከዛ ያው ስትሄድ ካሜራ ፊት ለፊት ባለ ያለና ያው ማለት አንዳንዴ የፕራንክ ሰዎች ማለት ነው። እና አሁን ፕራንክ የማያውቅ ወይም ፕራንክ ያልተደረገ ሰው ለመጀመሪያ ጊዜ ቢሆን ያኮርፋልና ሀይሚ ደግሞ በቃ ፕራንክ የፕራንክ ንግስት ስለሆነች እንደዚያ ተጨንቃ እኮ ካሜራ ፊቷ ላይ መሆኗ
መሆኑን ስታቅ በቃ ስቃ ነው ዝም ያለችና ብቻ ግን በጣም ተጨንቄያለሁ ብላለች። በቃ የምናገረው ሁሉ እንትን ብሎኛለኝ የምናገረው ሁሉ ጠፋብኝ፣ በጣም ነው የተጨነኩት ብላለች። በጣም ከባድ ነው። ለምን ቤት መጣሽ ማለት በጣም ከባድ ነው። አስባችሁታል? ይሄ አሁን ሪል ቢሆን በጣም ነው የሚያስደነግጥ፣ ግን ፕራንክ ስለሆነ በዚሁም እንግዲህ ሰርግም እየደረሰ ስለሆነ ቡራ ማስታወቅ ፈልጎ ነው። በአካል ተገናኝተው አያውቁምና ቡራ ጥሩ ነው ያደረገ። የምር ያው ብትጨነቅም ሊያስተዋውቅ ፈልጎ ነውና እንግዲህ ሰርግም እየደረሰ ስለሆነ ደስ ይላል። እንግዲህ ደግሞ ሰርጉን በጉጉት እንጠብቃለን ማለት ነውና እዚህ ጋር ደግሞ ነፂ ቤት ሄደው እንግዲህ እነ ቡራ ቀውጠውታል ማለት ነውና በጣም አቤት መስራታቸው ደስ ሲል። ቡራ እንግዲህ ምሳ ሲበሉ የነፂ ባል ሊያስታጥባቸው ነበር። ኧረ እኛ እያለን ብሎ ቡራ ብድግ ብሎ እያስታጠበ እነ ዊናን ጓደኞችን እያስታጠበ ለምሳ ማለት ነውና ስነ ስርዓታቸው ደስ ሲል ማለት ነው። የምሬን ነው የምላችሁ እና ጠቅላላ እዚህ ያሉት ማለት ነው እነ ዊና እነ ፍፄ በቃ ሁላቸውም በጣም ነው ደስ የሚሉት እነ ቤካ ማለት ነውና እንግዲህ አንዳንድ ስጦታም ይዘውላት ሄደዋል። ልጅ እንድትወልድም እያሉ እንግዲህ ሲነግሯት ነበርና እንግዲህ ነፂም ደግሞ ያው ጋብቻሽን የሰመረ ያድርግልሽ። እንግዲህ ደግሞ በልጅ ተባረኩ ላለው ውድ ቤተሰቦች በጣም አሪፍ ቪዲዮ ነው የተሰራው በነነጽ ቤትም እንዲሁም በቡራ ቤትም ማለት ነውና አስተማሪ ነውና በጣም